የዓለማችን የጂኦፖለቲካ ትኩሳት በውጭ ዓለም አቀፍ መድረክና በሀገር ውስጥ አውድማዎች እጅግ ውስብስብና አደገኛ ወደሆነ ምዕራፍ ተሸጋግሯል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ሊያደርሱት የነበረውን ታይቶ የማይታወቅ ግዙፍ ጥቃት ኢራናውያን ለድርድር ስለተማጸኑኝ ሰርዤዋለሁ ብለው ቢናገሩም እንዲሁም ከኢራን ጋር የኒኩለር ስምምነት ለማድረግ እየተነጋገርን ነው የሚል ትርክትን ቢያቀርቡም የኢራን ከፍተኛ የጦር አማካሪዎች ግን ይህንን የትራምፕን ንግግር ህልምና ቅዠት በማለት አጣጥለውታል። ኢራን ምንም አይነት የድርድር ንግግር እንደሌለና አሜሪካ ጥቃቱን የሰረዘችው የኢራንን አጸፋዊ ምላሽ ስለፈራሽ ነው በማለትም ወግታለች። ኢራን ይህንን የማይበገር አቋሟን በተግባር ለማሳየት አሜሪካ በባህረ ሰላጤው ያላትን የጦር ሰፈር ደህንነት ዳግም እንድትገመግም ባስገደዳት ሁኔታ በሰሜናዊ ኩዌት በሚገኘውና ለአሜሪካ ጦር ወሳኝ በሆነው የአልዶሃ ወታደራዊ ማዕከል ላይ በሻሂድ 136 አጥፍቶ ጠፊ ድሮኖች ያልተጠበቀ ጥቃትን ፈጽማለች። ይህ የኢራን ድፍረት በኩዌት ሰማይ ላይ ብቻ አላበቃም። በስትራቴጂካዊው የሆርሙዝ ባህረ ሰላጤ እጅግ ዘመናዊ የሆነውን የአሜሪካን የስለላ ድሮን መጥቶ ከመጣል አንስቶ የንግድ መርከቦችን እስከ ማጥቃትና አሜሪካን ለሚረዱ የቀጠናው ሀገራት ከባድ የጦርነት ማስጠንቀቂያን እስከ መስጠትም ደርሷል። የዚህ ፍጥጫ ማዕበል ወደ ካስፒያን ባህርም የተስፋፋ ሲሆን አንዲት የኢራን የንግድ መርከብ በዩክሬን ጥቃት መፈጸሟን ተከትሎ ኬቭ ሆን ተብሎ የተደረገ አይደለም ብትልም ኢራን ግን ጥቃቱን ያላጸፋዊ እርምጃ እንደማታልፈው በማሳወቅ ውጥረቱን ከምስራቅ አውሮፓ ጦርነት ጋር አስተሳስረዋለች። ከዚህ የውጭ ዓለም የልዕለ ኃያላን ፍጥጫና የአሜሪካ ውስጥ ፖለቲካ መከፋፈል ባልተናነሰ መልኩ የሀገር ውስጥና የቀጠናውን ሁኔታ ሲቃኝ የአፍሪካ ቀንድ ልክ እንደ መካከለኛው ምስራቅ ሁሉ በተኪ ጦርነቶችና በማንነት ግጭቶች ቶን ውስጥ እየነደደ ይገኛል። በተለይም በኢትዮጵያ፣ ሱዳንና ኤርትራ ትሪያንግል ውስጥ የተፈጠረው ውጥረት የቀጠናውን ደህንነት አደጋ ላይ ጥሎታል። በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት በተግባር ፈተና ገጥሞት በምዕራብ ትግራይ ጠረፍ ሸረሪና በኩል በህዋቱ ታጣቂዎችና በፌዴራል ኃይሎች መካከል የተፈጠረው አዲስ ግጭት ሌላ የጦርነት ዳመናን አጭሯል። ይህ የሀገር ውስጥ ቀውስ እጅግ አደገኛ የሚሆነው ፌዴራሉ መንግስት በበርካታ ግንባሮች ጦርነት ውስጥ በመሆኑና ህዋትም በውስጥ የስልጣን ሽኩቻ ለሁለት በተሰነጠቀበት የፖለቲካ ስብራት ውስጥ ሆነው ዳግም ወደ ግጭት ሊያመሩ መሆናቸው ነው። ከዚህም ባለፈ ይህ የሀገር ውስጥ ግጭት ድንበር ተሻግሮ ኢትዮጵያ የባህር በር ፍለጋዋን ተከትሎ ካኮረፈችው ኤርትራ ጋር ከተፈጠረው ውጥረት በተጨማሪ የተባበሩት አረብ ኤሚሬቶችን ፍላጎት ለማሳካት ሲባል የሱዳኑ ፈጥኖ ደራሽ ታጣቂዎችን እያሰለጠነች ነው መባሉ መላውን ቀጠና ወደማያባራ የትርምስ አዙሪት እየከተተው ይገኛል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በኩዌት ሰማይ ላይ የታየው ያልተረጋገጠ ግዙፍ የእሳት ቃጠሎና ፍንዳታ የመካከለኛው ምስራቅን ፖለቲካዊ አየር በድንጋጤ ሞልቶታል። ጥቃቱ የኢራን እስላማዊ ሪፐብሊክ በፈጸመችው የሻሂድ 136 አጥፍቶ ጠፊ ድሮኖች የተፈጸመ ነው የሚሉ ሪፖርቶች ሲወጡ፣ ኢላማው ደግሞ በሰሜናዊ ኩዌት የሚገኘውና ለአሜሪካ ጦር ሎጂስቲክስ እጅግ ወሳኝ የሆነው የአልዶሃ ወታደራዊ ማዕከል መሆኑ ተነግሯል። ቢያንስ 3 ድሮኖች ጥቅም ላይ እንደዋሉ የሚገልጹት እነዚህ መረጃዎች የኢራንን የረዥም ርቀትና ትክክለኛ ኢላማ የመምታት የቴክኖሎጂ አቅም አጉልተው ያሳያሉ። ምንም እንኳን ኩዌት ይህንን ጥቃት አስተባብላ ፍንዳታዊ ጦር ኃይሏ ባደረገው የተኩስ ልምምድ የተፈጠረ ነው ብትልም ክስተቱ አሜሪካ በባህረ ሰላጤው ያላትን የጦር ሰፈር ደህንነት ዳግም እንድትገመግም አስገድዷታል። ዎል ስትሪት ጆርናል እንዳስነበበው ፔንታጎን በሺዎች የሚቆጠሩ ወታደሮቹን የአብራምስ ታንኮችንና የፓትሪዮት ሚሳይል መከላከያዎችን ከኩዌት ማስወጣትና ስትራቴጂካዊ አሰላለፉን መቀየር ሊኖርበት እንደሚችል እያሰበ ይገኛል። ይህ የሚያሳየው የኢራን የባለስቲክ ሚሳይልና የድሮን መንጋ ጥቃት ስጋት የዓለማችንን ቁጥር 1 ልዕለ ኃያል ሀገር ባህላዊ ጦር ሰፈሮች ምን ያህል ተጋላጭ እንዳደረጋቸው ነው። ኩዌትን ብትሆን በአሜሪካ ላይ ያላትን ሙሉ ጥገኝነት በመቀነስ ከፓኪስታን ጋር አዲስ የመከላከያ ስምምነት መፈራረሟ የኢራን ወታደራዊ አቅም በቀጠናው ሀገራት ላይ የፈጠረውን የስነ ልቦናና የፖሊሲ ሽግግር ያመላክታል። ይህ የኩዌት ውጥረት ሳያበቃ በኦማን የባህር ዳርቻና በስትራቴጂካዊ ሆርሙዝ ባህረ ሰላጤ ሌላ አስደንጋጭ የባህር ላይ ፍጥጫ ተከስቷል። የዩናይትድ ኪንግደም የባህር ላይ ንግድ ኦፕሬሽን እንዳስታወቀው ከካሳብ 20 ኖቲካል ማይል ርቀት ላይ አንዲት የንግድ መርከብ ማንነቱ ባልታወቀ ተወርዋሪ አካል ተመታለች። በዚህ ምክንያት ቀጠናውን የሚያቋርጡ መርከቦች ከፍተኛ ጥንቃቄ እንዲያደርጉ ማስጠንቀቂያ ተሰጥቷል። የአሜሪካ ማዕከላዊ ዕዝ የኢራንን የባህር ላይ እንቅስቃሴ ለመግታት ባደረገው ጥረት 44 የንግድ መርከቦችን አቅጣጫ ሲያስቀይር፣ ሁለቱን ሲያሰናክልና በሁለቱ ላይ ፍተሻ ማካሄዱን አስታውቋል። በዚሁ ጥረት መሃል የአሜሪካ የጦር መርከብ 45 ለአንዲት መርከብ ካፒቴን አቅጣጫዋን ወደ 190 እንዲቀይሩ እንጠይቃለን፣ ይህንን ካላደረጉ ኃይል ለመጠቀም እንገደዳለን የሚል ጥብቅ የሬዲዮ መልእክት ማስተላለፉ የውጥረቱን መጠን ያሳያል። ይሁን እንጂ ኢራን ለዚህ የአሜሪካ ጫናዎች የሰጠችው ምላሽ እጅግ የደነደንና አቅሟን የሚያ
የሚያሳይ ነበር። የኢራን ጦር ከፍተኛ አማካሪዎች እንደገለጹት አሜሪካ በሆርሙዝ ባህረ ሰላጤ ሁለተኛ ኮሪደር ለመክፈት የምታደርገውን ሙከራ በፍጹም አይቀበሉትም። የአውሮፕላን ተሸካሚ መርከብም ሆነ ወታደራዊ ኃይልን ይዘው ቢመጡ እንመታቸዋለን በማለት የኢራን ጦር ዝግጁነቱን አሳውቋል። የካተም አላምቢያ ማዕከላዊ እዝ አዛዥ ሜጀር ጄኔራል አሊ አብዱላሂ በበኩላቸው አሜሪካ የቀጠናውን ሀገራት ሀብትና መሰረተ ልማት ለራሷ የተዳከመ ጦር እንደ መከላከያ ጋሻ ልትጠቀምበት እንደምታስብ ገልጸው ማንኛውም ሀገር ለአሜሪካ መከላከያ ጋሻ ሆኖ ከተገኘ በጦርነት እሳት እንደሚበላ ከባድ ማስጠንቀቂያን ሰጥተዋል። ይህ ንግግር ኢራን በራሷ ድንበር ብቻ ሳትገደብ የመላው መካከለኛው ምስራቅን የደህንነት ካርታ የመቅረጽ አቅምና ድፍረት እንዳላት አጉልቶም ያሳያል። የሆርሙዝ ባህረ ሰላጤ ውጥረት በቃላት ጦርነት ብቻ የተገታ አልነበረም። ኢራን የቃላቷን ክብደት በተግባር ለማሳየት የወሰደችው እርምጃ የቀጠናውን ወታደራዊ ትኩሳት ወደ ላቀ ደረጃ አሸጋግሮታል። የኢራን እስላማዊ አብዮታዊ ዘብ የአየር ኃይል በስትራቴጂካዊው የሆርሙዝ የውሃ መስመር ላይ ሲያንዣብብ የነበረውንና 30 ሚሊዮን ዶላር የሚያወጣውን እጅግ ዘመናዊ የሆነውን የአሜሪካን MQ-9 ሪፐር የስለላ ድሮን ዘመናዊ አየር መከላከያ ስርዓቷን በመጠቀም መታመጣሏን ማሳወቋ አሜሪካ በህዋው ላይ ያላትን የስለላ ልዕልናም የሚፈታተን ሆኗል። ይህ ድርጊት ከቀናት በፊት አሜሪካ በጋዛ ከተማና በዴር አልበላህ ከሰነዘረችው ጥቃት ጋር በተያያዘ የወሰደችው አጸፋው እርምጃ እንደሆነ ይነገራል። ከዚህም ባሻገር የኢራን አየር ኃይል 2 ሱ-24 የጦር አውሮፕላኖችን ከሺራዝ በማንሳት በኳታር ወደሚገኘውና ለአሜሪካ ማዕከላዊ እዝ የልብ ትርታ ወደሆነው ወደ ግዙፉ የአል ኡደይድ የጦር ሰፈር አቅጣጫ እጅግ ዝቅተኛ ከፍታን የተጠቀመ ጥልቅ ዘልቆ የመግባት የውጊያ ልምምድንም አድርጓል። የራዳር እይታን ለማምለጥ ተብሎ የተነደፈው ይህ እጅግ አደገኛና ጥበባዊ በረራ ቴክኒክ የኢራን አየር ኃይል ከአል ኡደይድ ሰፈር ባለፈ በባህሬን፣ ጆርዳንና ኩዌት የሚገኙ የአሜሪካ የጦር ማዕከላትን በቅጽበት የማውደም እምቅ አቅም እንዳለው ተግባራዊ መልእክት ያስተላለፈበት ክስተት ነበር። ሆኖም ይህ የውጭ ጥንካሬ በውስጥ መዋቅር ውስጥ ከሚታይ ስትራቴጂካዊ መከፋፈል ጋር አብሮ የሚጓዝ ነው። በመደበኛው የኢራን ጦርና በአብዮታዊ ዘቡ መካከል ያለው የስልጣንና የሀብት ሽኩቻ ከስውር ሹክሹክታ አልፎ በታብሪዝ፣ ኢስፋሃን፣ ኬርማንሻህ፣ አዋዝና ማሪቫን ከተሞች ወደ ታጠቁ ግጭቶች አምርቷል። አብዮታዊ ዘቡ የመደበኛ ጦር አመራሮችን ሚስጥራዊ ወታደራዊ መረጃዎችን ለእስራኤልና አሜሪካ አሳልፈው በመስጠት ከሷል በሚል በርካታ የጦር መኮንኖችን በቁጥጥር ስር አውሏል። የውስጥ ደህንነቷን በብረት መዳፍ የምትጠብቀው ኢራን ይህንን መረጃ ሾልኮ መውጣት ተከትሎ ኦሚድ ቤዛድ፣ ፑሪያ ሳፏት፣ አሚር ሆሴን ሳፋሪና አቦልፋዝል ዜፓ የተባሉ የሞሳድ ሰላዮች ናቸው ያለቻቸውን ግለሰቦች በኢስፋሃን ከተማ ሻሂድ አሊካኒ አደባባይ በህዝባዊ ተቃውሞች መሃል በአደባባይ ሰቅላለች። ይህ እርምጃ ሀገሪቱ ከውስጥም ከውጭም ለሚመጣባት ማንኛውም የሉዓላዊነት ስጋት የማያወላውልና ርኅራኄ የለሽ ምላሽ እንደምትሰጥ የሚያረጋግጥ ማህተም ሆኖም አልፏል። የጦርነት አድማስ ወደ ካስፒያን ባህርም ተስፋፍቷል። አንዲት የኢራን የንግድ መርከብ በዩክሬን ጥቃት ደርሶባት አንድ መርከበኛ ሲገደል ሌላው መቁሰሉ ሪፖርት ተደርጓል። ኬቭ ጥቃቱ ሆን ተብሎ የተደረገ አለመሆኑንና መባባስ እንደማትፈልግ ለኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ብታሳውቅም ኢራን ግን ጥቃቱ ያላጸፋ እንደማያልፍና ዜጎቿ ላይ የሚደረግ ማንኛውም ጥቃት ተቀባይነት እንደሌለው አሳውቃለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ሩሲያ በካስፒያን ባህርና በባህረ ሰላጤው ለሚገኙ የኢራን ጦር ኃይሎች የሳተላይት ምስሎችንና የደህንነት መረጃዎችን በመስጠት አሜሪካንና አጋሮቿን እያጠቃች ነው በማለትም ወቅሰዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ የሰጡት አስተያየትና የኢራን ምላሽ የቃላት ጦርነቱን ወደ ሌላ ደረጃ አሸጋግሮታል። ትራምፕ ከሁለተኛው ዓለም ጦርነት ወዲህ ታይቶ የማይታወቅ እጅግ ግዙፍ ጥቃት በኢራን ላይ ለማድረስ ትዕዛዝ አስተላልፈው እንደነበር፣ ነገር ግን ኢራናውያን በሽምግልና ስምምነት ለማድረግ በመጠየቃቸው ጥቃቱን እንደሰረዙ ተናግረዋል። ትራምፕ የሆርሙዝ ባህረ ሰላጤን ሙሉ በሙሉ ክፍት ለማድረግና የኒኩለር ፕሮግራማቸውን ለማቋረጥ ቃል ገብተዋል ሲሉ ተደምጠዋል። ይህን ተከትሎ የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን፣ የዩናይትድ አረብ ኤምሬትስ፣ የኳታርና የኢራን መሪዎች እንደደወሉላቸውም ትራምፕ አክለዋል። ሆኖም የኢራን ጠቅላይ መሪ ወታደራዊ አማካሪ የሆኑት ሞሐሰን ሬዛይ የትራምፕን ንግግር ሙሉ በሙሉ ውድቅ አድርገውታል። ሬዛይ በሰጡት ምላሽ ትራምፕ እያለሙ ነው፣ ይህ ህልምና ቅዠት ነው በማለት አጣጥለውታል። አክለውም ፕሬዚዳንቱ ጥቃቱን ያልፈጸሙት ኢራን ስምምነት ስለጠየቀች ሳይሆን ጥቃቱ በአሜሪካ ጦር ሰፈሮችና በጦር መርከቦቿ ላይ ሊያስከትል የሚችለውን አደገኛና የከፋ አደጋ በመገንዘባቸው እንደሆነ ገልጸዋል። ይህ ምልልስ ኢራን የአሜሪካን ዛቻ ወደ ጎን በመተው የራሷን ወታደራዊ ትክክለኛነት በልበ ሙሉነት የምትገልጽበት አቅምንም ያሳያል። ፕሬዚዳንት ዶናልድ ትራምፕ የኢራንን ጉዳይ ወደ አሜሪካ የውስጥ ፖለቲካና ኢኮኖሚያዊ ትርክት ከመቀላቀልም ወደ ኋላ አላሉም። ትራምፕ እንዳብራሩት ከሆነ በፕሬዚዳንትነት ዘመናቸው በኢራን ላይ የጣሉት ማዕቀብ ከሁለተኛው ዓለም ጦርነት ወዲህ ታይቶ የማይታወቅ እጅግ የጠበቀ የኢኮኖሚ ማነቆ ነበር። ይህ ማዕቀብ ዓላማው ኢራን ከኒኩለር ቴክኖሎጂ ባለቤትነት ሙሉ በሙሉ ማራቅ ሲሆን የውጥረቱ መባባስ የሳውዲ አረቢያን፣ የኳታርንና የተባበሩት አረብ ኤምሬትስን መሪዎች በስጋት ውስጥ ጥሎ እንደነበርና ለድርድር አሜሪካን እስከ መማጸን እንዳደረሳቸውም ገልጸዋል። ነገር ግን የትራምፕ የውጭ ፖሊሲ ትኩረት ከሀገሪቱ የውስጥ ድንበርና የስደተኞች ቀውስ ጋር የተሳሰረ ነው። በቀድሞ የጆ ባይደን አስተዳደር ስር አሜሪካን ክፍት ድንበር በመተግበሯ ምክንያት እስከ 25 ሚሊዮን የሚደርሱ ህገወጥ ስደተኞች፣ ወንጀለኞችና ነፍሰ ገዳዮች ያለምንም ማጣራት ወደ ሀገሪቱ መግባታቸውን አጥብቀውም ይተቻሉ። ይህንንም ሁኔታ በአንድ ወቅት ክፍት ድንበር ፖሊሲ ተግባራዊ አድርጋ ማህበራዊና ፖለቲካዊ ቀውስ ውስጥ ከገባችው ስፔን ጋር በማነጻጸር የአሜሪካን ጣፋንታ ከዛም የከፋ ሊሆን እንደሚችል
አስጠንቅቀዋል። ትራምፕ በዘመናቸው የተገነባውንና የሀገሪቱን ደህንነት ይጠብቅ የነበረውን ግዙፉን የድንበር ኮንክሪት ግንብ ዛሬ ላይ ተትቶ ስንጥቆቹ መሃል ሳር እንደበቀለበት በቁጭትም ይናገራሉ። ከውጭ ዓለም የጂኦፖለቲካ ፍጥጫ ጎን ለጎን አሜሪካ በውስጥ ፖለቲካ ጥልቅ የሆነ መከፋፈልና ቀውሶችን እያስተናገደች ትገኛለች። የውጭ ሀያልነቷን ለማስጠበቅ በምትጥርበት በዚህ ወቅት በዋሽንግተን ዲሲ የካፒቶል ህንፃ ውስጥ የተከሰተው የተቃውሞ ሰልፍ የውስጥ ዲሞክራሲያዊ ፈተናዋን አጋልጧል። የሲቪል መብት ተሟጋቹ ቢሾፕ ዊሊያም ባርበርና ሌሎች የሃይማኖት አባቶች የድምፅ መብት አፈናን በመቃወምና የሴቭ አሜሪካ አክትን በማውገዝ ባደረጉት ተቃውሞ በፖሊስ ታስረዋል። ቢሾፕ ባርበር በሰጡት ቃል ስለ ድምፅ መብት በመጮህ መታሰር አሳፋሪ ነው፣ ነገር ግን የድምፅ መብትን በማፈን ማንም አይታሰርም፣ ይህ ህገወጥ ጦርነት ነው ሲሉም ተችተዋል። ህዝቡን ወደ ምርጫ ጣቢያው እንዲወጣና ቀደም ብሎ ድምፅ እንዲሰጥ በማሳሰብ ከ1000 በላይ ሰልፎች እንደሚካሄዱም አሳውቀዋል። የውስጥ አመፅ አሜሪካ በዓለም መድረክ ላይ የምትሰብከውን የዲሞክራሲ እሴት በራሷ ቤት እንዴት እየተፈተነ እንደሆነም ያሳያል። በተመሳሳይ የሪፐብሊካን ፓርቲ ውስጥ የተፈጠረው የእርስ በርስ ጦርነት የአሜሪካን የውስጥ ፖለቲካ አቅጣጫ እያናወጠው ይገኛል። ጄዲ ቫንስና እንደ ፒተር ቴል ያሉ ቢሊዮነር አጋሮቻቸው ባህላዊውን የሪፐብሊካን ፓርቲ አስተሳሰብ በመቀየር አዲስ የማጋ የፖለቲካና የፋይናንስ ማሽን እየገነቡ ይገኛሉ። እነዚህ ኃይሎች አሜሪካ በውጭ ሀገራት ጦርነት ላይ ጣልቃ መግባቷን አጥብቀው የሚቃወሙ ሲሆን ይህ ደግሞ በባህላዊ ሪፐብሊካኖችና የውጭ ፖሊሲ አጥባቂዎች ዘንድ ከፍተኛ ተቃውሞን አስነስቷል። ዶናልድ ትራምፕ በበኩላቸው የዲሞክራቶች መሪዎች ስለሚያወሯቸው ሰማያዊ ከተሞች ውድቀት አጥብቀው ይናገራሉ። እነዚህ ከተሞች በወንጀል የተሞሉ የቆሸሹና አስጸያፊ ናቸው የሚሉት ትራምፕ ዋሽንግተን ዲሲን ጨምሮ ሐውልቶችን እንደሚያፈርሱ፣ ፓርኮችን እንደሚያጸዱና አዲስ መልክ እንደሚሰጡ ዝተዋል። አልፎ ተርፎም የአሜሪካን ሴኔትና ጠቅላይ ፍርድ ቤትን ማስወገድ ከፈለጉ 21 ወይም 23 ሰዎችን በፍርድ ቤቱ ላይ ያስቀምጣሉ በማለት የዲሞክራቶችን እቅድ ነቅፈዋል። እነዚህ የአሜሪካ ውስጥ የፖለቲካ ሽኩቻዎች ማህበራዊ መከፋፈሎችንና የመብት ጥያቄዎች እርስ በርስ ሲላተሙ የኢራን ወታደራዊና የፖለቲካ አመራር ግን ያለምንም መከፋፈል ወጥ የሆነ ጸረ አሜሪካና ጸረ ምዕራባውያን አቋሙን በማራመድ ስትራቴጂካዊ ጥቅሙን እያስከበረ መሆኑን ሁኔታዎች አጉልተው ያሳያሉ። ከዚህ ሁሉ የጂኦፖለቲካና የውስጥ ፖለቲካ ውክቢያ ጀርባ መላውን መካከለኛው ምስራቅ ወደ ከፋ ዘግቶ ሊከት የሚችለው የጋዛው ጦርነትና ተያያዥ የዲፕሎማሲ ቀውሶች በጉልህ ይነሳሉ። በቴህራን የጥበቃ ጣቢያ ውስጥ የሐማሱ የፖለቲካ ቢሮ ኃላፊ እስማኤል ሃኒ በአሳዛኝ ሁኔታ መገደላቸው ኢራን በይፋ በእስራኤል ላይ ጦርነት እንድታውጅና ዓለም አቀፉ ማህበረሰብ የእስራኤልን ድርጊት በዝምታ ማለፉን እንድትኮንን አድርጓታል። የኢራን የውጭ ጉዳይ ሚኒስትር ይህንን ድርጊት የፍልስጤማውያንን ጥያቄ ለማዳፈንና አካባቢያዊ ሰላምን ለማደፍረስ ሆን ተብሎ የተቀነባበረ ሲል የገለጸው ሲሆን አሜሪካ ደግሞ ከጀርባ ሆና ሐማስን ትጥቅ በማስፈታት ግጭቱን በድርድር ለመቋጨት የነደፈችውን እቅዱ አበልቶታል። የአሜሪካው መልእክተኛ ታሚ ብሩስ በበኩላቸው ሐማስና ሂዝቦላህ የኢራን እስላማዊ ታይዘብ የፕሮክሲ መሳሪያዎች መሆናቸውን በመግለጽ የችግሩ ሁሉ ስረ መሰረት ቴህራን መሆኗን ተከራክረዋል። የዚህ ሁሉ ዓለም አቀፍ ድርድር መክሸፍ ሌላኛው መገለጫ ደግሞ በዋሽንግተንና በቴል አቪቭ መሃል የተፈጠረው ስውር መቃቃር ነው። አሜሪካ ያቀረበችውና የኳታርን እንዲሁም የቱርክን አደራዳሪነት ያካተተው ባለ 20 ነጥብ የጋዛ መልሶ ግንባታ እቅድ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ውድቅ ማድረጋቸው ከፍተኛ ቁጣን ቀስቅሷል። ዶናልድ ትራምፕ ሳይቀሩ ኔታንያሁ ይህንን በአሜሪካ የተደገፈ እቅድ የማይቀበሉ ከሆነ እጅግ በጣም እንደሚያሳዝናቸው በማስጠንቀቅ ጥብቅ መልእክትን ማስተላለፋቸው አሜሪካ በመካከለኛው ምስራቅ ያላት አጋርነትና የፖሊሲ ተጽዕኖ ፈጣሪነት በአጋሮቿ ሳይቀር እምቢተኝነት እየገጠመው መሆኑን በሚገባ ያመላክታል። ከመካከለኛው ምስራቅና ከምስራቅ አውሮፓ የጦር ቀጠናዎች ባሻገር የዓለማችን የጂኦፖለቲካ ትኩሳት ወደ ሌላኛው ስትራቴጂካዊ የዓለም ክፍል እየተዛመተ ይገኛል። ይኸውም የአፍሪካ ቀንድ ነው። ልክ እንደ ፋርስ ባህረ ሰላጤ ሁሉ የአፍሪካ ቀንድም ውስብስብ በሆኑ የውስጥ ሽኩቻዎች፣ የቀጠናዊ ኃይሎች የጥቅም ግጭትና በተኪ ጦርነቶች ማዕበል ውስጥ ተዘፍቆ ይገኛል። ከላይ በኢራንና በአሜሪካ መካከል ያለውን የኃይል ሚዛን ፉክክርና የውስጥ ፖለቲካዊ ቀውስ እንዳየነው ሁሉ በኢትዮጵያ ሱዳንና ኤርትራ ትሪያንግል ውስጥ እየተፈጠረ ያለው አዲስ ውጥረት የዓለምን ሰላም አደጋ ላይ የሚጥል ሌላኛው የፈንጅ ቀጠና ሆኗል። በኢትዮጵያ ሰሜናዊ ክፍል በተለይም በትግራይ ክልል ዳግም እያንሰራራ ያለው የጦርነት ድባብ የዚህ ቀጠናዊ ቀውስ ማዕከላዊ ማሳያ ነው። ከ2 ዓመታት በፊት በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት ደም አፋሳሹን ጦርነት ጋባ አድርጎት የነበረ ቢሆንም ዛሬ ላይ በምዕራብ ትግራይና በሱዳን ድንበር አቅራቢያ በሚገኘው ሸረሪና በተባለ አካባቢ የተከሰተው የተኩስ ልውውጥ ቀጠናውን ዳግም ወደ እቶነ እሳትነት ሊመልሰው መሆኑን አመላካች ሆኗል። የአዲስ ግጭት በኢትዮጵያ መከላከያ ሰራዊትና በህወሓት ታጣቂዎች መካከል የተፈጠረ ሲሆን ሁለቱም ወገኖች ግጭቱን የጀመረው ተቃራኒ ወገን ነው በማለት እርስ በርስ ይወነጃጀላሉ። ከዚህ ጀርባ ግን አርሚ ሰባ በመባል የሚታወቀውና ባለፈው ጦርነት ወቅት ድንበር አቋርጦ ወደ ሱዳን በመሸሽ ከሱዳን ጦር ጋር አብሮ ሲዋጋ የነበረው የህወሓት ክንፍ ድንበር ጥሶ ወደ ምዕራብ ትግራይ ለመግባት ያደረገው ሙከራ የችግሩ መነሻ እንደሆነ የገለልተኛ ታዛቢዎች ሪፖርቶች ያሳያሉ። የዚህ ዳግም ያንሰራራው ግጭት ስረ መሰረት የሆነውና እጅግ አወዛጋቢው የምዕራብ ትግራይ ጉዳይ የኢትዮጵያን ፖለቲካ ይበልጥ ያወሳሰበው የታሪክ የመልክዓ ምድርና የማንነት ቋጠሮ ነው። ይህ ለም መሬት በአሁኑ ወቅት በአማራ ታጣቂዎችና በአማራ ክልል ልዩ ኃይል ቁጥጥር ስር የሚገኝ ሲሆን ህወሓት በበኩሉ ይህ መሬት ወደ ትግራይ አስተዳደር መመለስ አለበት በሚል ጽኑ አቋም አለው። የፕሪቶሪያው ስምምነት ይህንን የወሰን ጉዳይ በተጨባጭ ባለመፍታቱ አካባቢው በማንኛውም ሰዓት ሊፈነዳ እንደሚችል የሚጠበቅ የጊዜ ቦምብ ሆኖም ቆይቷል። ይህ የጦርነት ስጋት ይበልጥ አደገኛ የሚሆነው ሁለቱም ዋና ተፋላሚ ኃይሎች በራሳቸው የውስጥ የፖለቲካ ስብራትና የህልውና ቀውስ ውስጥ በሚገኙበት ወቅት መከሰቱ
መከሰቱ ነው። በፌዴራል መንግስቱ በኩል ጠቅላይ ሚኒስትር አብይ አህመድ ከህወሓት ጋር ያደረጉትን የሰላም ስምምነት ተከትሎ ቀድሞ የህወሓትን ጦር ለመመከት አብረዋቸው ከነበሩት የአማራ ፋኖ ታጣቂዎች ጋር ወደ እጅግ አውዳሚ ጦርነት ውስጥ ገብተዋል። ከዚህ በተጨማሪም በኦሮሚያ ክልል የኦሮሞ ነጻነት ሰራዊት የሚያደርገው የተራዘመ ውጊያ የመንግስት ወታደራዊ፣ ኢኮኖሚያዊና ፖለቲካዊ አቅም በበርካታ ግንባሮች እንዲሳሳ አድርጎታል። በሌላኛው ጎራ ደግሞ ህወሓት በራሱ የውስጥ ስልጣን ሽኩቻ ውስጥ ታምሷል። ፓርቲው በሁለት ጎራ የተሰነጠቀ ሲሆን አንደኛው ቡድን በፓርቲው ሊቀመንበር በዶክተር ደብረጽዮን ገብረ ሚካኤል የሚመራና ነባሩን የፖለቲካ የበላይነት ለማስጠበቅ የሚጥር ሲሆን ሁለተኛው ጎራ ደግሞ በጊዜያዊ አስተዳደሩ መሪ ጌታቸው ረዳና በክልሉ ወታደራዊ አዛዥ ጄኔራል ታደሰ ወረደ የሚመራ ነው። የውስጥ መከፋፈል በቅርቡ በመቀለ ከተማ የከንቲባ ጽሕፈት ቤት በኃይል እስከ መቆጣጠር የደረሰ ግጭትንም አስከትሏል። በመሆኑም ፖለቲካዊ አንድነቱን ያጣው የትግራይ አመራር የህዝቡን የውስጥ ብሶት ወደ ውጭ ለማዞር ሲል ዳግም ወደ ጦርነት ሊያመራ ይችላል የሚል ስጋት በበርካታ ተንታኞች ዘንድ ፈጥሯል። የአፍሪካ ቀንድ ጂኦፖለቲካ ከመካከለኛው ምስራቅ ቀውስ ጋር የሚያመሳስለውና ይበልጥ አደገኛ የሚያደርገው የውስጥ ግጭቶች ድንበር ተሻግረው ከጎረቤት ሀገራት ቀውሶች ጋር ያላቸው ውስብስብ ቁርኝት ነው። የትግራይ ጦርነት ዳግም መፈንዳት ኢትዮጵያን ብቻ ሳይሆን መላው ቀጠናን ሊያነድ የሚችል ነው። በዚህ ቀጠና ውስጥ የመጀመሪያዋ ተዋናይ ኤርትራ ትገኛለች። በመጀመሪያው የትግራይ ጦርነት የኢትዮጵያ መንግስት ዋነኛ አጋር የነበረችው አስመራ አዲስ አበባ ከህወሓት ጋር ያደረገችውን የሰላም ስምምነት እንደ ክህደት በመቁጠሯ በሁለቱ ሀገራት መካከል ያለው ግንኙነት እጅጉን ሻክሯል። የኢትዮጵያ መንግስት የባህር በርን ለማግኘት የሚያደርገው ዲፕሎማሲያዊና ፖለቲካዊ ጥረት ደግሞ ፕሬዚዳንት ኢሳያስ አፈወርቂን ይበልጥ አስቆጥቶ ለቀጣይ ጦርነት ዝግጅት እንዲያደርጉ ገፋፍቷቸዋል። በመሆኑም ኤርትራ ከኢትዮጵያ መንግስት ጋር የሚያደርጉትን የአማራ ፋኖ ታጣቂዎችን ልታስታጥቅ ትችላለች የሚለው ግምት የኢትዮጵያን ደህንነት ክፉኛ የሚፈታተን ነው። ከዚህም ባሻገር የሱዳኑ የእርስ በርስ ጦርነት ሌላኛው የቀጠናው መዘውር ነው። ሱዳን በጄኔራል አብዱል ፈታህ አልቡርሃን በሚመራው የሱዳን ጦርና በጄኔራል መሐመድ ሐምዳን ዳጋሎ በሚመራው ፈጥኖ ደራሽ ኃይል መካከል በሚደረግ አውዳሚ ጦርነት እየፈራረሰች ትገኛለች። የኢትዮጵያ የውስጥ ጦርነትና የሱዳን ቀውስ እርስ በርስ የተሳሰሩ ናቸው። በአጠቃላይ ሲታይ የዓለማችን የኃይል ሚዛን ፉክክር፣ የተኪ ጦርነቶችና የውስጥ ፖለቲካዊ መከፋፈል በኢራንና በመካከለኛው ምስራቅ ብቻ የተገደበ ሳይሆን በአፍሪካ ቀንድም እጅግ አሳሳቢ በሆነ መልኩ እየተተረጎመ ይገኛል። በሸረሪና የተተኮሰችው ጥይት የትግራይን ጦርነት ዳግም ከማቀጣጠል አልፋ የኢትዮጵያን የመከላከያ አቅም በበርካታ ግንባሮች በማዳከም የሱዳንን ጦርነት በማባባስና ኤርትራን ወደ ቀጥታ ግጭት በማስገባት መላውን የአፍሪካ ቀንድ ወደማይቀለበስ አህጉራዊ እልቂት ልትመራው ትችላለች። ፕሪቶሪያ ላይ የተፈረመው ወረቀት ብቻ ሰላም ሊያመጣ እንደማይችልና ስትራቴጂካዊ የሆነ የውስጥ ማንነት ጥያቄዎችን እንዲሁም የውጭ ሀያላንን ጣልቃ ገብነት ሚዛናዊ በሆነ መንገድ መፍታት ካልተቻለ የአፍሪካ ቀንድ ልክ እንደ መካከለኛው ምስራቅ ሁሉ ማባሪያ የሌለው የጦርነት ቀጠና ሆኖ መቀጠሉ የማይቀር መሆኑን ይህ የፖለቲካ መድረክ በግልጽ ያሳየናል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ